እግዚአብሔር ያልሰጠን ከልክሎን ይመስላችኋል? ያልሰጠንን ለማውረድ ምንሽቀዳደም ሰዎች የለን? በአቋራጭ ለመክበር ምንሽቀዳደም ሰዎች የለን? እግዚአብሔር ሳይፈቅድ ተንጠራርተን ለማንሳት ምንሞክር የለን? ረስቶናል አልሰጠንም የምንል ያልሰጠን ነፍጎን አይደለም። ልባችን ለሚነገረው ቃል እግዚአብሔር አራት አይነት ልቦች አሉ። አራት አይነት ልቦች ይሄ ቃል እግዚአብሔር የሚያርፍባቸው አራት አይነት ልቦች። በጎን ማፍራት ማለት የጎንዮሽ ግንኙነት ማለት ነው። ከጎረቤቶቻችን ጋር እንዴት ነን? ከሥራ ኃላፊዎቻችን ጋር እንዴት ነን? በሃይማኖት ከማይመስሉን ሰዎች ጋር እንዴት ነው የምንኖረው? በሰንበት ትምህርት ቤት አገልግሎት፣ በጽዋ ማህበር አገልግሎት፣ በሰበካ ጉባኤ፣ በሰፈር በእድር በቁሙ ማህበራዊ ህይወታችን ምን ይመስላል? እንደ አንድ ክርስቲያን ተወዳጆች ነን? ሰዎች ሲመጡ በር አይዘጉብንም? ስንመጣ ከርቀት ሲያዩን አያሙንም? በሰው ዘንድ እንከበራለን ወይስ ያሽሟጥጡናል? አመል አለብን? እንዴት ነው ግንኙነታችን? በቃ መመርመር ነው። እግዚአብሔር እኮ ሳንናገርም ይሰማል። በሩን ስለያዝነው አይደለም የሚሰማል እግዚአብሔር። እንደ ሰው አይደለም። ሰው ነው መንገድ ላይ ይዘው ባክ ምትለው። እግዚአብሔር ሁሉም ጋር አለ። ስሞ ያንን ዳብሶ ቦታ መልቀቅ ነው። ጸበል ገብታችሁ እየተጠመቃችሁ እዛው 40-30 ደቂቃ ቁጭ ልቀቅ እንጂ ቆይ መገለባበጥ እዛው ማለት ይወረፋል። ሌላ ሰው እኮ እየተጠመቀ ነው። በጭራሽ ፍጹም በብዛት ምንድነው ይመስለናል አይደል? በፍንጣቂው ነው ምንድነው? አስቀድሰን ገብተን ቤቱን በአንድ እግር ቆሞ የምናቆመው ከቤተክርስቲያን የመጣን የማይመስለን ቤተሰቦቻችን የሚፈሩን ሰዎች የሉም። ከቤተክርስቲያን ስንመጣ መጣች የምንባል ሰዎች በረከት ይዘን አይደለም ጦርነት ይዘን ነው የምንገባው። ለምንድን ነው የእግዚአብሔር ቃል የማይቀይረን? ለምን አይለውጠንም? መጠየቅ አለብን። እንዴ ታመን ከሆነ ወደ ጸበል ነው መሄድ ያለብን። መጠመቅ አለብን። እንሰማው ለምን አይገባኝም ማለት አለብን። እንደው የዘመኑ ሰዎች አሁን ወደ ክርስቶስ ነው የሚወስዱን ማለት ይቻላል? እናስተምራለን ሰብካለን የሚሉ ሰዎች ወደ ራሳቸው አይደለም ያጣበቁን። ቲፎዞ አይደለም የሚያበዙት። ሰው አይደለም የሚሸተው። ጠቅላላ አውደ ምሕረታችን ከክርስቶስ ውጪ ሆኖ ማለት ነው። የየራሳችን ግሩፕ የየራሳችን ተከታይ የለንም። ልክ እንደ ሶሻል ሚዲያው ማለት ነው። ላይክ እና ሼር አለው አንድ ምን ወመንፈስ ቅዱስ አሐዱ አምላክ የምንነጋገርበት የትምህርታችን ርዕስ አንቆ የያዘን ምንድነው በሚል ርዕስ ነው። ይሄ ጉባኤ አሁን ሲነገር ነበር። ቀደም መምራችን መምህር ሳሙኤል ሲነግረን ነበር። ሳምሶን ምንድነው ስንተኛ አመቱ ነው አሁን ያረበው ጉባኤ? ስንተኛ አመቱ? በአመት ሶስተኛ ነው። 3 አመት ስንተኛ ጉባኤ? 157 የሚገርም ነው። እነዚህ ሁሉ ጉባኤያት እንግዲህ 157ቱንም የተካፈለ ሊኖር ይችላል እዚህ ውስጥ። ከ157ቱ ደግሞ 50ውን ወይ 40ውን 20ውን የተካፈለ ሊኖር ይችላል። ግን በየጊዜው ራሳችንን መፈተሽ ደግሞ አለብን። የህይወት ለውጥ አለን ወይ? በተማርነው ትምህርት እየኖርንበት ነው ወይ? እዚህ የተላለፈው መልእክት በእኛ ህይወት ምንድነው ያመጣው ውጤት? በትዳራችን፣ በልጆች አስተዳደግ ላይ፣ በቤተሰብ ህይወት፣ በግል ህይወታችንን ምን አምጥቷል የሚለውን ደግሞ መፈተሽ ያስፈልጋል። አሁን ዛሬ ወደዚህ ቦታ ከመምጣታችሁ በፊትና አሁን መጣችሁ ይህንን ዝማሬ ትምህርት አዳምጣችሁ ስትሄዱ ያላችሁ አመለካከት ሐሳብ በጥቂቱም ቢሆን የሚቀየር ካልሆነ በጣም ከባድ ነው የሚሆነው። ዝም ብሎ እየሰማን መሄድ ብቻ ከሆነ ማለት ነው። እግዚአብሔር ለሁላችንም ልቦና ይስጠን። ለምንድነው ማንለወጠው? ለምንድነው የእግዚአብሔርን ቃል ሰምተን የማንተገብረው? ለምን ልባችን አይደማም? ለምንድነው የእግዚአብሔርን ቃል እንደ ፋሽን የምናየው? መምራን የምናመራርጠው፣ ጉባኤ የምናበላልጠው፣ የዚህኛው ጉባኤ ከዛኛው ጉባኤ ትንሽ ወረድ ትንሽ ከፍ ብሏል የምንለው ለምንድነው? እግዚአብሔርን የማንሰማው ምንድነው ምክንያቱ? በጣም ብዙ ምክንያቶች ናቸው። ግን አሁን የምናየው አንዱን ነው። አንቆ የያዘን ምንድነው?
መነሻ የምናደርገው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ወደ ታች እስከ ቁጥር 9 ድረስ የተጻፈውን አንቀጽ እናነባዋለን። እንደዚህ ነው የሚለው። በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌ ብዙ ነገራቸው፣ እንዲህም አላቸው፣ እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዱን በመንገድ ዳር ወደቀ፣ ወፎቹም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ። ይሄ የክርስቶስ ቃል። ይሄ የተንጠለጠለው ጆሮ ሳይሆን የልቡና ጆሮ ያለው ይስማ። ይሄ ተራ ነገር አይደለም ነው የሚለን። ምስጢሩ በጣም ሰፊ ነው። አሁን ባነበብኩት አንቀጽ እናንተ ቤታችሁ ሄዳችሁ በደንብ ታነቡታላችሁ። የማቴዎስ ወንጌል ምዕራፍ 13 ነው ከቁጥር 1 ጀምሮ እስከ 9። ባነበብኩት አንቀጽ ላይ በንባቡ የተጠቀሱ 3 ዋና ዋና ጉዳዮች አሉ። አንደኛው ዘሪው የተባለው ነው፣ ዘር የሚዘራው ማለት ነው። ሁለተኛው ዘር የተባለው ነው። ሶስተኛው መሬት የተባለው የተጠቀሰ ነገር አለ። 3 ነገሮች ናቸው። ዘሪው አለ፣ ገበሬው የሚዘራው ዘር አለ፣ ዘሩ የወደቀበት ደግሞ የመሬት አይነት አለ። መሬቶቹ 4 አይነቶች ናቸው። አንዱ መሬት መንገድ ዳር ያለ መሬት ነው። መንገድ ዳር ማለት ያልታጠረ ያልተከበረ ማንም አላፊ አግዳሚው የሚረግጠው ማለት ነው። ያልተከበረ መሬት ነው መንገድ ዳር። ሁለተኛው ጭንጫ የሆነ መሬት፣ ጥልቅነት የሌለው መሬት ማለት ነው። ሶስተኛው እሾሃማ መሬት ነው። መሬቱ ጥሩ ነው ግን በእሾህ የታጠረ መሬት ነው ይለናል። አራተኛው መሬት መልካም መሬት ነው። ይሄ ትርጓሜ ያለው ቤተክርስቲያናችን መጽሐፍ ቅዱስን የምታስተምረው በንባብ በትርጓሜና በምስጢር ነው። ሊቃውንተ ቤተክርስቲያን ንባብ ያቀኑ፣ ትርጓሜ ያሄዱ፣ ምስጢር ያደላደሉ ይባላሉ። ስለዚህ የተነበበው ንባብ ይተረጎማል፣ የተተረጎመው ትርጓሜ ደግሞ ይመሰጠራል ማለት ነው። መጽሐፍን ወይም መጽሐፍ ቅዱስን በንባብ ብቻ መረዳት ከባድ ነው። አሁን ስለ ዘር፣ ስለ ገበሬ፣ ስለ ጭንጫ መሬት፣ ስለ እሾህ መንገድ ዳር ስላለው መሬት፣ ስለ ወፍ መናገሩ አይደለም አምላካችን። ይሄ የግብርና መጽሐፍ አይደለም፣ የህይወት መጽሐፍ ነው። ስለዚህ ይሄንን በሌላ ቦታ እናገኘዋለን። ግን ምስጢሩ ምንድነው የሚለውን ማየት ያስፈልጋል። ትርጓሜውን ስንመለከት ዘሪው የተባለው ክርስቶስ ነው። ገበሬው ክርስቶስ ነው። ዘሪው ማን ነው አልኳችሁ? ዘሪ ሊዘራ ወጣ ያለው ክርስቶስን ነው። ወጣ መውጣት፣ ከሰማየ ሰማያት መውረዱ፣ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም መወለዱ፣ አካላዊ ቃል በስጋ ማርያም መገለጡን ነው የሚነግረን። ገበሬው እሱ ነው። ዘሪ ሊዘራ ወጣ የተባለው ማለት ነው። ዘር የተባለው ወንጌል፣ ሃይማኖት፣ ክርስትና ነው። ገበሬው ክርስቶስ ወንጌልን ሰብኳል። ገበሬው ክርስቶስ ሃይማኖትን፣ ክርስትናን ዘርቷል። ስለዚህ ዘር የተባለው ወንጌል፣ ዘር የተባለው ክርስትና፣ ዘር የተባለው ሃይማኖት ነው። የሚቀረው መሬት ነው። መሬት የተባለው ምንድነው? መሬት የተባለው የሰዎች ልቡና ነው። የሰዎች ልቡና በመሬት ተጠቅሷል። ዘሩ ወንጌል ነው። ዘሪው ክርስቶስ ነው። ዘሩ የወደቀበት ቦታ ደግሞ መሬት የተባለው የሰው ልቦና ነው።
ስንት አይነት መሬት ነው የነገረ? ንገሩ፣ ስንት አይነት ነው? ስለዚህ በሰዎች ህይወት ስንት አይነት ልብ አለ ማለት ነው? 4 አይነት ልብ አለ ማለት ነው። የትምህርቱ ቡጥ እሱ ነው። የሚዘራው ቃል እግዚአብሔር፣ የሚሰበከው ወንጌል፣ የሚነበበው ምንባብ፣ የሚዜመው ዜማ፣ የሚመሰጠረው ምስጢር በዚህ ጉባኤ በዚህ አውደ ምሕረት ብቻ እንኳን የሚነገረው ታውት በተለያየ ቦታ የምናየው በሶሻል ሚዲያ ሊሆን ይችላል፣ በቴሌቪዥን በሚኒስትሪ ሚዲያዎች ሊሆን ይችላል፣ በጽሁፍ ሊሆን ይችላል። በተለያየ መልኩ የእግዚአብሔርን ቃል እንሰማለን። እሱን ትተን በዚህ አውደ ምሕረት ብቻ በዚህ አጥቢያ ያለን ሰዎች የሰማነው ቃል እግዚአብሔር ምን አይነት ልብ ላይ ነው ያረፈው? ልባችን ምን አይነት ነው? ዋናው የትምህርቱ ማዕከል እሱ ነው። ዘሩን እንዳያድግ አንቆ የያዘው ምንድነው? የተማርነውን ትምህርት እንዳንኖር የሚያደርገን ምንድነው? በመከራ ጊዜ እግዚአብሔርን ቃል የምንረሳው ለምንድነው? በፈተና ጊዜ ወድቀን የምንገኘው ለምንድነው? ምን ተክዘው ምናስበው ሁላችንም ተናጋሪ ምን ሆነው አንዳንድ ጊዜ ምንድነው? ለምንድነው የእግዚአብሔር ቃል በውስጣችን የማያቆጠቁጠው የማያድገው? ለምንድነው? ምንድነው አንቆ የያዘው? እሱን ነው የምንፈልገው። ፈጣሪያችን በቸርነቱ ጥበቡና ሚስጥሩን ለሁላችንም ይግለጽልን። በእውነት 4ቱ መሬቶች የሰው ልብ ነው። የሰውን ልብ ይወክላሉ ማለት ነው። እነዚህ 4 አይነት መሬቶች መንገድ ዳር ያለ መሬት፣ ጭንጫ የሆነ መሬት፣ እሾሃማ የሆነ መሬት፣ መልካም የሆነ መሬት። ዘር የሚዘራው እንዲሁ አይደለም። ዘር የሚዘራው እንዲበቅል ነው፣ እንዲያብብ ነው፣ ቡቃያ እንዲሰጥ ነው፣ ፍሬ እንዲሰጥ ነው። ዝም ብሎ ዘር የሚበትን የለም። ተስፋ የሚያደርገው ያ ዘር አድጎ አብቦ ፍሬ አፍርቶ ጥቅም እንዲሰጥ ነው። የእግዚአብሔርን ቃል የሚሰበከው ዝም ብሎ አይደለም፣ እንዲሁ የረቡዕ ጉባኤ እንዲሸፈን አይደለም። እንደሱ አይደለም። እግዚአብሔር የሚጠብቀው ነገር አለ። ዝም ብሎ ሰዓቱ እንዲሞላ አይደለም። እንደሱ አይደለም። የእግዚአብሔር ቃል ዝም ብሎ አይነገርም። በጣም ውድ ነው። ስለዚህ ቤተክርስቲያን ተስፋ ታደርጋለች። እንደዚህ ጉባኤ ዘርግታ ስታስተምር ሊማር ከመጣው ሰው ተስፋ ታደርጋለች ቤተክርስቲያን። እግዚአብሔር ተስፋ ያደርጋል። በምንዘራው ዘር ስናየው እሱ ነው። በክረምት የምንተክላቸው ችግኞች፣ በክረምት የምንዘራው ዘር ዝናቡን ተስፋ አድርገን ማለት ነው። ንፋሱን ተስፋ አድርገን የምንጠብቀው ነገር አለ። እንዲሁ አይደለም። ክርስቶስም በእኛ ውስጥ ይዘራል ዘሩን። ያ ዘር ያድጋል። የምናድገው ወደ ክርስቶስ ነው። ክርስቶስን ወደ መምሰል ነው የምናድገው። በጣም የሚገርም እኮ ነው። ክርስትና በጣም ረቂቅ ነው። ክርስቶስን ወደ መምሰል ነው፣ ወደ መሆን ሳይሆን ወደ ክርስቶስ ነው የምናድገው። መጽሐፍ ቅዱስ እንደዚህ ይላል ኤፌሶን ምዕራፍ 4 ቁጥር 15 ላይ ነገር ግን እውነትን በፍቅር እየያዝን በነገሩ ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ነው የሚለው። አይገርም? ወደ ማን እንደግ ነው የሚለው? ወደ ክርስቶስ። እንደኛ ወዴት ነው እያደግን ያለ ነው? ወደ ማን ነው እየሄድን ያለ ነው? ምንድነው ጠባያችን የሚመስለው? ወደ ጥንቆላው ነው? ወደ ዓለማዊ ፍልስፍናው ነው? ወደ ጠንቋዮች ነው? ወደ ዓለም ነው? ወደ መጠጥ ቤቱ ወደ መዳራቱ ነው? ወደ ጥላቻው ወደ ብጥብጡ ነው? ወዴት ነው እያደግን ያለን? ወደ ክርስቶስ የሚያድግ ሰው ምን አይነት ነው መሆን ያለበት? ክርስቶስን እየመሰለ የሚሄድ ሰው ምን አይነት ነው መሆን ያለበት? ይሄ ነገር ከባድ አይደለም፣ በሰው ህይወት ውስጥ ተፈጽሟል። ለምሳሌ ቅዱስ ጳውሎስ በህይወቱ ይሄንን ተግብሮታል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ብሏል። በጣም ወደ ክርስቶስ አድጓል። እሱ ክርስቶስን ወደ መምሰል ሄዷል። ክርስቶስን መምሰል ምን ማለት ነው? ክርስቶስን መምሰል የመጨረሻው ለሌላው ራስን አሳልፎ መስጠት። ክርስቶስን መምሰል ሁሉንም እኩል መውደድ። ክርስቶስን መምሰል ምን ማለት ነው? ፍጹም ሰውን መውደድ ማፍቀር ማለት ነው። ያለ ጥቅም ዝም ብሎ ማለት ነው። ከዚህ ነው የመጣው ከዚህ ነው የመጣው ሳይል በሰውነቱ ብቻ ማክበር ማለት ነው። ክርስቶስን መምሰል ሁሉን መውደድ። ክርስቶስን መምሰል መከራን መቀበል። ስለ ክርስትና ስለ ቤተ ክርስቲያን
ስለ ሃይማኖቱ የአይሁድን ምራቅ እንዳልተጠየፈው ፊቱን እንዳላሸሸው ራቃቸውን በጸጋ እንደተቀበለው ስለ ክርስትና ስለ እምነት ስለ ቤተክርስቲያን ሥርዓት የራስን ክብር ማጣት ማለት ነው። ክርስቶስን መምሰል መውረድ ነው፣ ዝቅ ማለት የጠፋውን መፈለግ ነው፣ መንጠባረር አይደለም። በእውቀት መኩራት፣ በሀብት መመጻደቅ፣ በስልጣን መኮፈስ አይደለም። መውረድ እግር ማጠብ ማለት ነው። ክርስቶስን መምሰል ማገልገል፣ የጠፋውን መፈለግ ማለት ነው። ወደዛ አድጓል ቅዱስ ጳውሎስ። እኔ መስየዋለሁ እናንተም እኔን ምሰሉ። እኔን ስትመስሉ በእኔ መንገድ ስትመጡ ማጋት ትሄዳላችሁ ማለት ነው፣ ክርስቶስ ጋር። እንደው የዘመኑ ሰዎች አሁን ወደ ክርስቶስ ነው የሚወስዱን ማለት ይቻላል። እናስተምራለን ሰብካለን የሚሉ ሰዎች ወደ ራሳቸው አይደለም ያጣብቁን። ቲፎዞ አይደለም የሚያበዙት። ሰው አይደለም የሚሸተው። ጠቅላላ አውደ ምሕረታችን ከክርስቶስ ውጪ ሆኖ ማለት ነው። የየራሳችን ግሩፕ የየራሳችን ተከታይ የለንም። ልክ እንደ ሶሻል ሚዲያው ማለት ነው። ላይክ እና ሼር አለው አንድ ምን የሚወዱት አሉ፣ የሚያስከትላቸው አሉ። ክርስቶስን ማሳየት፣ ክርስቶስን መግለጥ፣ ወደ ክርስቶስ መምራት በጣም ከባድ ነው። ማደግ እሱ ነው በክርስትና ህይወት ማለት ነው። ክርስቶስን ወደ መምሰል ወደ ክርስቶሳዊ ህይወት መሄድ ማለት ነው። እግዚአብሔር ለሁላችንም ይህንን መንገድ የምናስብበት ልቦና ይስጠን በእውነት ለሁላችንም ማለት ነው። ማደግ ፍሬ ማፍራት ነው። መራራ ሳይሆን ጣፋጭ ፍሬ ማፍራት በትዳር በልጆች አስተዳደግ በመስሪያ ቤት ህይወት በኑሮ በአጠቃላይ ባለባበስ ባነጋገር ባረማመድ በቃ ጣፋጭ የሆነ ፍሬ ማፍራት አርአያ መሆን ምሳሌ መሆን ንግግራችን የታረመ የተከረከመ ህይወታችን ለሌላው አርአያ ምሳሌ የሚሆን ፍሬ ማፍራት ማለት እሱ ነው። ዝም ብሎ መመላለሱ እኔም ተስፋ ላስቆርጣችሁ አይደለም። ይሄ ሞንታሮም ይገባል ይወጣል ያገለግላል እኮ ግን አይጸድቅም። ይገባል ይወጣል። በየሳምንቱ ጉባኤ ባለው ቁጥር ቀድሞ ነው የሚወጣው። እንደው ትታችሁት ስትሄዱ እሱ አለ ግን አይጸድቅም። መግባት መውጣት ብቻውን ጥቅም የለውም፣ ምንም ጥቅም የለውም። የሆነ ጠብ የሚል ነገር መኖር አለበት። በእርግጥ ልክ ነው፣ አውደ ምሕረቱ ላይ ያላችሁት ትክክል ነው። ሕክምና በሚሰጥበት ተቋም የነፍስ ሕክምና በሚሰጥበት ተቋም ነው ያለነው። የእግዚአብሔርን ቃል እየሰማን ነው። ባይገባን ባንለወጥም ትክክል ነው። ከዚህ እንድትሸሹ አይደለም፣ ግን ደግሞ ማሰብ ያስፈልጋል። ለምንድን ነው ማልለወጠው? ለምንድን ነው ሁሌ ውሸታም የምሆነው? ለምንድን ነው ሁሌ ማጭበረብረው? ለምንድን ነው ሁሌ ወላጆቼ በእኔ የሚያዝኑት? ለምንድን ነው ጨጫቃ የምሆነው? ለምን ተሳዳቢ ሆናለሁ? መጠየቅ አለብን። የታረመ የተከረከመ ህይወት ሊኖረን ይገባል። ሰዎች የሚወዱት ምሳሌ የሚያደርጉት ቤተክርስቲያን መሄድማ እንደገሌ ነው እንዲሉን ማለት ነው። አስቀድሰን ገብተን ቤቱን በአንድ እግሩ ቆሞ ነው የምናቆመው። ከቤተክርስቲያን የመጣን የማይመስለን ቤተሰቦቻችን የሚፈሩን ሰዎች የሉም። ከቤተክርስቲያን ስንመጣ መጣች የምንባል ሰዎች በረከት ይዘን አይደለም ጦርነት ይዘን ነው የምንገባው። ለምንድን ነው የእግዚአብሔር ቃል የማይቀይረን? ለምን አይለውጠንም? መጠየቅ አለብን። እንዴ ታመን ከሆነ ወደ ጸበል ነው መሄድ ያለብን። መጠመቅ አለብን። የምንሰማው ለምን አይገባኝም ማለት አለብን። እንደምንማረው ለምን አልለወጥም? ለምን ከሰው ላይ አልወርድም? ሰዎች ከመከተል ማለት ነው። ለምንድን ነው ራሴን ማልወቅሰው? ለምንድን ነው ንስሐ ማልገባው? ለምንድን ነው ውሸታም የምሆነው? ለምን ታማኝ አልሆንም? ለምን ቤተሰቦቼን አሳዝናለሁ? ለምን አስከፋለሁ? በቃ የእያንዳንዳችንን ችግር የምናቆኛ ስለሆንን ቁጭ ብለን መጠየቅ ምንድነው አሁን ከሰማሁት ቃል እግዚአብሔር ያገኘሁት ማለት አለብን። ያኔ እግዚአብሔር ይረዳናል። እኛ መጠየቅ ስንፈልግ ክፉ ነገሩን ያባረረናል። ፋንዲያ ፍግስ ካስታቀፋት ይችና መተዋት አይደል ያለው? ያኔ ማስታቀፍ ይጀምራሉ ቅዱሳኑ ማለት ነው። ይመጣሉ እነ ቅዱስ ሩፋኤል እነ ቅዱስ ገብርኤል። በቃ አሁን እየተጨነቀ ነው፣ እያሰበ ነው፣ መለወጥ ይፈልጋል። ስለዚህ እንክርዳዱን ይነቃቅሉታል። እንደው ዝም ብለን በልምድ ብቻ የምንመላለስ ከሆነ ከባድ። ለሁላችንም ልቦና ይስጠን አምላካችን በእውነት። መራራ ፍሬ ሳይሆን ጣፋጭ ፍሬ ማፍራት መለወጥ ማለት እሱ ነው። የማይበላ ሳይሆን የሚበላ ፍሬ ማፍራት። አንድ ምሳሌ እንይ። በስነ ፍጥረት ሕግ በቤተክርስቲያናችን የስነ ፍጥረት አስተምህሮ አክሲማሮስ የተባለው መጽሐፍ ስለ ስነ ፍጥረት በዝርዝር ይነግረናል። ኦሪት ዘፍጥረት ምዕራፍ 1 ጀምሮ ደግሞ ማየት ነው። ሊቃውንተ ቤተክርስቲያን
አጠቃላይ እግዚአብሔር የፈጠራቸው ፍጥረታት ብዙውን አንድ እያደረግን ስንቆጥራቸው 22 ናቸው ይሉናል። ትክክል ነው። መጽሐፍ ቅዱስን ስናይ 22 ፍጥረታት ተፈጥረዋል። በዕለተ ሰሉስ የተፈጠሩ ፍጥረታት አሁን ለምናነሳው ምሳሌ ጥሩ ማስረጃ ናቸው። አሁን ለያዝነው አውድ ማለት ነው። ማክሰኞ ዕለት የተፈጠሩ ፍጥረታት በዕለተ ሰሉስ 3 አይነት ፍጥረታት ተፈጥረዋል። ስንት አይነት? 3 አይነት ማክሰኞ ማለት ነው። በነገራችን ላይ ፍጥረት የተጀመረው መቼ ነው? እሁድ ነው። እሁድ ስንት ፍጥረት ተፈጠረ? 8። ሰኞ 1፣ 8 እና 1 ስንት ይሆናል? 9። ማክሰኞ 3፣ 9 እና 3 እናንተ እየደመራችሁ ይሉ። ከዛ ረቡዕ 3 ስንት ሆነ? 15። ሐሙስ 3 18። ዓርብ 4 22 ፍጥረታት የሚባሉት እነዚህ ናቸው። ከ22ቱ 3ቱ ማክሰኞ የተፈጠሩት 3 አይነት ፍጥረታት ናቸው። አንደኛ በእጅ የሚለቀሙ አትክልት፣ በጥፍርም ይላቸዋል አንዳንድ ቦታ። በእጅ የሚለቀሙ አትክልቶች፣ በማጭድ የሚታጨዱ አዝርዕት፣ በመጥረቢያ የሚፈለጡ ወይም የሚቆረጡ እጽዋት። አትክልት፣ አዝርዕት፣ እጽዋት 3 አይነት ፍጥረታት ተፈጥረዋል። የማክሰኞ ፍጥረታት ማለት ነው። እነዚህ አዝርዕቱ በ4 ወገን ይከፍሏቸዋል። አዝርዕቱን በ4 ወገን ይከፍሏቸዋል ሊቃውንተ ቤተክርስቲያን። አንደኛ በአናታቸው ላይ ፍሬ ይዘው የሚገኙ አዝርዕት አሉ። የተዘሩ አዝርዕት በ4 ወገን ይመድቧቸውና ፍሬ ይዘው የሚገኙት አንዳንዶቹ በአናታቸው ላይ ፍሬ ይዘው ይገኛሉ። አንዳንዶቹ በጎናቸው ፍሬ ይዘው ይገኛሉ። አንዳንዶቹ በስራቸው ከስር ፍሬ ይዘው ይገኛሉ። አንዳንዶቹ ደግሞ በውስጣቸው በሆዳቸው ውስጥ ፍሬ ይዘው የሚገኙ አዝርዕት አሉ። ለምሳሌ አናታቸው ላይ ፍሬ ከሚይዙ አዝርዕት መካከል አንድ ሁለቱን ጥቀሱልኝ። ገብስ፣ እግዚአብሔር ይስጥልኝ። አናቱ ላይ ጤፍ። የከተማ ሰው እንኳን ብዙ ይቸገራል መሰለኝ፣ ግን በትምህርት ቤት እናየዋለን። ገብስ፣ ጤፍ አናታቸው ላይ አይደለም ፍሬ ያለ ነው። ፍሬ ሲይዙ ጎንበስ ይላሉ አይደል? ሰው እያወቀ ሲሄድ ትሁት ነው የሚሆነው። በነገራችን ይሄ የሚንጣጣው ትንሽ ዕውቀት ያለው ነው። ይሄ ባዶ በርሜል ይባላል። በርሜል ውሃ ልትሞሉ ስትሄዱ መንደሩን በሙሉ ነው የሚረብሸው አይደል? ስታከባሉት እሪ ነው የሚለው። ውሃ ተሞልቶ ሲመጣስ ይጮሃል? አይጮህም። የሚጮህ ሰው ካገኛችሁ ባዶ ነው፣ ዝም ብሎ እሪ የሚል ማለት ነው። በየሚዲያው ጭንቅላቱ የሸመደደው ነው የሚነግራችሁ። በጣም የሚያውቁ ሰዎች ረጋ ብሎ ነው የሚናገሩት። አይጣደፉ፣ አይናደዱ፣ አይበሳጩ። ፍሬ የያዙ ሰዎች ትሁት ነው የሚሆኑት። በጣም የሚገርም ነው። ፍሬ ባናታቸው የሚያፈሩ አሉ። ፍሬ ነው እየፈለግን ያለ ነው። አሁን እንዳናፈራ የሚይዘን ምንድነው? እሱን ነው። ፍሬ ማፍራት አለብን ነው። የህይወት ለውጥ ማምጣት አለብን። እነዚህ 4ቱ ጥሩ ምሳሌ ናቸው ለኛ ህይወት ማለት ነው። ሁለተኛዎቹ በጎናቸው ፍሬ ይዘው ደግሞ የሚያድጉ አሉ። ለምሳሌ በቆሎ፣ ባቄላ። እግዚአብሔር ይስጥልኝ። ባቄላ ከጎኑ ነው አይደለም? ግንዳለው ከጎኑ ነው። በቆሎም ከጎኑ ነው። አናቱ ላይ አይደለም አይደል? ከጎኑ ነው። ማሽላ በጎን በኩል ፍሬ ይዘው የሚያድጉ አሉ። ሁለተኛ። ሶስተኛ ከስራቸው ደግሞ ፍሬ ይዘው የሚያድጉ አሉ። ለምሳሌ ካሮት፣ እግዚአብሔር ይስጥልኝ። ድንች እዚህ አካባቢ በደንብ አለ ማለት ነው። ሁሉም ሰው ካሮት አለ። በጣም ጥሩ ነው። ከስር ፍንቅል ስናደርገው አይደል? ሌላም አለ፣ ቀይ ስርም አለ። ከስር ግን ፍሬ ያላቸው ግማሹ አናቱ ላይ ነው፣ ግማሹ በጎኑ ነው፣ ግማሹ ከስሩ ነው። በሆዳቸው ውስጥም ፍሬ ይዘው ደግሞ የሚገኙ አሉ። ለምሳሌ ዱባ ከስር ነው አይደል? ፍሬ አይደል? እሱ ፍሬያቸው ከውስጥ የሆነ ማለት ነው። ሌላም ብዙ አሉ። ፍሬ እነ ፓፓያ ከስር ነው ፍሬያቸው። ሆዳቸው ስትከፍቷቸው ወይም ስትሰነጥቋቸው ነው ፍሬውን የምታገኙት ማለት ነው። ፍሬው ከስር ነው ያለው። ያ ነው ተዘርቶ እንደገና የሚበቅለው ማለት ነው። ፍሬያቸው የእያንዳንዱ ፍሬ እየተዘራ ይበቅላል። የእያንዳንዱ ማለት ነው። ያ ነው እየተዘራ የሚበቅለው በተለያየ መልኩ። ይሄ ምሳሌ በምዕመናን ሕይወት ውስጥ መኖር አለበት ይላሉ ሊቃውንተ ቤተክርስቲያን። የተዘራ ሁሉ ፍሬ ማፍራት አለበት። ባናታቸው ፍሬ ይዘው እንደተገኙት ባናታቸው ላይ
ፈሪሃ እግዚአብሔርን ተሸክመው የሚኖሩ ምእመናን አሉ። እግዚአብሔርን መፍራት በተማሩት ትምህርት ባነበቡት ምንባብ በሰሙት ቃል እግዚአብሔር ፍርሃተ እግዚአብሔርን ተሸክመው ፈሪሃ እግዚአብሔርን ተሸክመው የሚኖሩ ምእመናን አሉ። እግዚአብሔር ሰው ባያየኝ እግዚአብሔር ያየኛል የሚሉ የወደቀ ዕቃ የሚመልሱ የሰው ገንዘብ የማይፈልጉ በጨለማም በብርሃንም ሕይወታቸው እኩል የሆነ ትይታይነት የታደሉ ናቸው። ከሰፈራቸውም ሲርቁ ሰፈራቸው ውስጥም ሆነው ቤተክርስቲያን ውስጥም ሆነው ከቤተክርስቲያንም ውጪ እግዚአብሔርን እየፈሩ የሚኖሩ በፈሪሃ እግዚአብሔር የታጠሩ አናታቸው ላይ ፈሪሃ እግዚአብሔርን ተሸክመው የሚኖሩ እንደ ጤፉ እንደ ገብሱ ማለት ነው። የሰሙት ቃል እግዚአብሔር ሁሌ ትዝ የሚላቸው። ለዚህ ጥሩ ምሳሌ የሚሆነው ዮሴፍ ነው። ዮሴፍ የተሸጠው ዮሴፍ ፈሪሃ እግዚአብሔርን ተሸክሞ ነው የሚኖረው በሄደበት ቦታ በሙሉ። ለምሳሌ በዛ ቤተ መንግስቱ ውስጥ የጲጥፋራ ሚስት የቤተ መንግስቱ አዛዥ ናዛዥ የሆነው ሰው ሚስቱ አንድ ቀን ጠርታው ምንድነው ያለችው? በዚህ ቤተ መንግስቱ ውስጥ ማንም ሰው የለም፣ እኔና አንተ ብቻ ነን፣ ማንም አያየንም፣ ስለዚህ ከኔ ጋር ተኛ አለችው ይላል። ከኔ ጋር ከተኛ የሀብት ንብረቱ በሙሉ ያንተ ነው ጠቅላላ። እሱ አሽከር ነው፣ ባሪያ ነው፣ ተላላኪ ነው። ይሄን እድል አቀረበችለት። ኦፖርቹኒቲ ነው ምንድነው አይደል? ስደተኛ ነው እኮ አስባችሁታል? ሰው ሀገር ተሰዳችሁ አሽከሮ ናችሁ እዛ የምትሰሩበት ባለቤቷ ይሄን ግብዣ ብታቀርብላችሁ ስንት ነገር ነው የምናስበው። አቀረበችለት ደስ የሚል ግብዣ፣ ማንም የለም አለችው። የመለሰላት መልስ የሚገርም ነው። ፈሪሃ እግዚአብሔርን ተሸክሞ የሚኖር ሰው እንደዚህ ነው የሚመልሰው። በኦሪት ዘፍጥረት ምዕራፍ 39 ከቁጥር 7 ጀምራችሁ ስታነቡ አዎ ልክ ነው፣ ማንም የለም፣ እኔና አንቺ ብቻ ነን። አዎ ልክ ነው፣ ካንቺ ጋር ይሄን ብፈጽመው ማገኛቸው ስጋዊ ነገሮች በጣም ብዙ ናቸው። እኔ ባሪያ ነኝ፣ አንቺ እመቤት ነሽ። ካንቺ ጋር መውደቅ ያስከብራል በስጋዊው ዓለም። ትክክል ነው። ይሄን በዮሴፍ ተገብቼ ነው እኔ ምነግራችሁ። አማራጩ ትክክል ነው። ግን እንዲህ አላት፣ ከዚህ በኋላ እንዲሆነ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች፣ ከኔ ጋር ተኛ አለችው። እሱም እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ምንም የሚያውቀው የለም፣ ያለውን ሁሉ ለኔ ያስረክቧል። ለዚህ ቤት ከኔ የሚበልጥ ሰው የለውም። ለጌታው ከሚበላው ማዕድ ውጪ ሌላ ሁሉም ነገር በኔ ቁጥጥር ስር እንዲሆን አድርጓል። ባሪያ በሆንም ሾሞኛል። ሚስቱ ስለሆንሽ ካንቺ በስተቀር ያልሰጠኝ የለም ማለት። አንቺ ሚስቱ ስለሆንሽ ነው ያልሰጠኝ እንጂ ነፍጎኝ አይደለም። ሚስት ስለማይሰጥ ነው፣ ከልክሎኝ አይደለም ያልሰጠኝ ማለት። እግዚአብሔር ያልሰጠን ከልክሎን ይመስላችኋል? ያልሰጠንን ለማውረድ ምንሽቀዳደም ሰዎች የለንም? በአቋራጭ ለመክበር ምንሽቀዳደም ሰዎች የለንም? እግዚአብሔር ሳይፈቅድ ተንጠራርተን ለማንሳት እንሞክር የለንም? ረስቶናል አልሰጠንም የምንል ያልሰጠን ነፍጎን አይደለም፣ ነፍጎን አይደለም። በዛ ደረጃ ስለማይሰጥ ነው። ሚስት አትሰጥም ነፍጎኝ አይደለም። አንቺን ያልሰጠኝ ከልክሎኝ አይደለም፣ ሚስቱ ስለሆንሽ። እንዴት አይነት ቃል ነው! አንቺ እሱ ሚስት ነሽ፣ ከኔ ጋር መውደቅ አይገባሽም። ነገራት ወደ ታች ወረድ ብሎ ሚስቱ ስለሆንሽ ካንቺ በቀር ያልሰጠኝ ነገር የለም። አንቺ ሰው የለም ብለሽኛል፣ ገኔና ካንተ በስተቀር በዚህ ቤተ መንግስት ማንም የለም ነው ያልሽው። እንዲህ አላት፣ እንዴት ይህንን ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአት እሰራለሁ? አይገርምም? በማን ፊት አለ? ሰው የለም ግን ማን አለ? እግዚአብሔር አለ። ይሄ ነው ፈሪሃ እግዚአብሔር ማለት። ይሄ በህይወታችሁ የህይወታችሁ ምንድነው የሚባለው ፕሪንሲፕል መርህ ሆኖ የምትኖሩ ሰዎች እድለኛ ናቸው። እግዚአብሔር ያየኛል እኮ፣ በእርግጥ ሰውየው የለም፣ በእርግጥ እሷ የለችም፣ ግን እኮ እግዚአብሔር ያየኛል የሚል ፈሪሃ እግዚአብሔርን ተሸክሞ መኖር በጣም የሚደንቅ ነው። አንዱ ፍሬ ይሄ ነው። ሁለተኛው በጎናቸው ፍሬ አፍርተው እንደሚኖሩት በጎን ማፍራት ማለት የጎንዮሽ ግንኙነት ማለት ነው። ከጎረቤቶቻችን ጋር እንዴት ነን? ከሥራ ኃላፊዎቻችን ጋር እንዴት ነን? በሃይማኖት ከማይመስሉን ሰዎች ጋር እንዴት ነው የምንኖረው? በሰንበት ትምህርት ቤት አገልግሎት፣ በጽዋ ማህበር አገልግሎት፣ በሰበካ ጉባኤ፣ በሰፈር በእድር በቁሙ ማህበራዊ ህይወታችን ምን ይመስላል? እንደ አንድ ክርስቲያን
ተወዳጆች ነን። ሰዎች ሲመጡ በር አይዘጉብንም። ስንመጣ ከርቀት ሲያዩን አያሙንም። በሰው ዘንድ እንከበራለን ወይስ ያሽሟጥጡናል? አመል አለብን? እንዴት ነው ግንኙነታችን? በቃ መመርመር ነው። መመርመር እኮ ነው። መጣ ተብሎ በር የሚዘጋበት ዕቃ አነሳሱ የሚባል ሰው ከሆነ በጣም ከባድ ነው። ባህሪያችንን ማጥናት ነው። እንዴት ነው የጎንዮሽ ግንኙነታችን? ተውት ይሄ መንደሩን ምናምኑን። እርስ በርስ እንዋደዳለን፣ እርስ በርስ እንፋቀራለን። አንዱ ክርስቲያን አንዱን አይጠልፈው። ማህበራዊ ሚዲያዎቻችንን ማየት ነው። ማን ነው አንዱ ጠላት? የአንደኛው ጠላት ማን ነው? የአንዱ ክርስቲያን ጠላት ማን ነው? ይሄ ለብቻ የተፈረጀውን ተውት። እርስ በርስ አይደለም እንጠላለፈው። አንዱ የአንዱን ገበና አይደለም የሚለጥፈው። አንዱ አንዱን አይደለም የሚዘረጥጠው። ምን ሞተው እኛ፣ ምን ሰደደው እኛ፣ ምን ታሰረው እኛ፣ ምን ባላውም እኛ። ገበና ሸፋኞች ነን። ጥሩ የሆነ ግንኙነት አለ፣ እንከባበራለን። በአንድ ሰንበት ትምህርት ቤት ውስጥ ስናገለግል እንከባበራለን። በአንድ ቤተ መቅደስ ውስጥ በአንድ ቀን የማህሌት በአንድ መስሪያ ቤት እየሰራን እንዋደዳለን። አንተ ትብስ አንቺ ትብስ እንባባላለን። አንዱ የአንዱን እንጀራ ደፍቶ ሊበላ አይሞክርም። መድኃኒት አይበጠብጥም። ስራ አይመስም፣ ቅጠል አይበጥስም። አንዱ የአንዱን ህይወት ለማጥፋት አይሮጥም። በአንድ ማዕድ እየተካፈልን ምን ይመስላል ህይወታችን? መጽሐፈ መነኮሳት ላይ አንድ ታሪክ አለ። 3 መነኮሳት ከገዳሙ ወጥተው ስራ እየሰሩ ገዳሙን ይረዳሉ። የጉልበት ስራ የማህበር ስላልሆነ ኑሮ የየራሳቸውን እና ለማህበሩም ለደካማ ሽማግሌዎችም ያግዛሉ። አንድ ቀን ስራ ሲፈልጉ ውለው ምንም ስራ ሳያገኙ ተስፋ ቆርጠው እየተመለሱ ሳለ የጉልበት ስራ ነው የሚሰሩት ወጥተው ከገዳሙ ማለት ነው። 3ቱ መነኮሳት ናቸው። አንድ ሰው አገኛቸው። ወዴት ነው የምትሄዱት? አይ ስራ ፈልገን ነበር፣ አሁን ወደ ባታችን እየተመለስን ነው። ምንድነው የምትሰሩት? የጉልበት ስራ ያገኘነውን እንሰራለን። በቃ የኔ ሰብል ስለደረሰ አጫጅ ፈልጋለሁና ታጭጁኛላችሁ አላቸው። እሺ አሉ። አዩት ሰብሉን። በቃ ነገ መተን ስራ እንጀምራለን፣ ይሄ በአንድ ቀን እንጨርሰዋለን፣ ችግር የለው፣ ነገ በማለዳ እንመጣለን አሉት። ዋጋ ተነጋገሩ 3ቱ። ከዛ ወደ ገዳማቸው ሄዱ እና ጠዋት ላይ ሲቀሳቀሱ 2ቱ ደና ናቸው፣ አንደኛው ግን በጠና ታሞ አደረ። ህመም በቀጠሮ አይመጣም አይደል? በቃ መነሳት አልቻለም፣ ሊያናግራቸውም አልቻለም። በጣም በድንገተኛ ሁኔታ ልፍስፍስ አለ። እየተነጋገሩ 3 ነበር። እንዴት ነው የምናደርገው? ወንድማችን ታሟል፣ እንግዲህ ምን እናድርግ? እንዳንቀር አሁን ሰውየውን ቃል አስገብተነዋል፣ እኛን ይጠብቃል። እዚህ ደግሞ ትተነው እንዳንሄድ ባልንጀራችን ደግሞ ታሟል። ይሄንን ለእግዚአብሔር እናስጠብቅና ያኛው ወንድማችን ከሚያዝንብን እሱ ጋር እንሄዳ። እንደው ስንቶቻችሁ ባለሙያ ሆናችሁ የሰው ስራ ተቀበላችሁ ስልክ ምዘጉ ሰዎች አላችሁ? ከዚህ እኮ ነው የሚጀምረው ክርስትና። ነገ አደርሳለሁ ማርያምን ገብርኤልን ብለን ሳምንት የምናቆይ ሰዎች ካልሆነ አይደርስም ማለት ነው። ምን ነገር ነው ይሄ? ክርስትና እኮ ነው። አይ እኔ አይደርስልኝም፣ እውነቱን ልንገርህ ከ3 ቀን በፊት አይደርስም። ስራዬ ጥራት ያለው ነው፣ ግን በችኮላ አልሰራም። ግዴለም ማርያምን ገብርኤል ይሄን ወሰደው፣ ይሄ ይሻላል ስንነግድ ሁሉ ማለት ነው። ገብርኤል ይፋይ ነው፣ ምንም የእጃችንን ነው ምን በለው በነገራችን ላይ ማለት እንዴት ያዝንብናል ብለው 2ቱ ሄዱ። ይሄኛው ታሞ ማለት ነው። መንገድ ላይ ተነጋገሩ። ለ3 ነበር የተነጋገረው አይደል? አሁን ወንድማችን ቀርቷል። ስለዚህ ስራው የወንድማችን እኛ ላይም ጫናው አለ፣ ማረፍ የለም፣ ጠንክረን መስራት አለብን ተባባሉ። ሰሩ፣ ጨረሱ። ገንዘቡን ተቀበሉ። ገንዘቡን ተቀብለው መጡና በማለዳ ተነስተው ማታ ስለመሸ ያን ወንድማቸውን እንዴት እንዳደረ ሊጠይቁ መጡ። ከዛ በጎ አድሯል፣ እሱ ደግሞ ደስ አላቸው። ገንዘቡን የተቀበሉትን ለ3 ከፈሉና እንካ ድርሻህን አሉት። ምንድነው አላቸው። የሰራንበት። ይሄ እኮ አልሰራውም፣ እኔ ታምም ያለው የሰራችሁት 2ታችሁ ናችሁ፣ ለምን ነው የምትሰጡኝ አላቸው። የለም የተነጋገርነው 3ታችን ነን። አንተ መታመም ለበጎ ነው፣ እንደውም በጸሎት አገዝከን። አንተ ሁላችንም ጸሎት ትተን ስራ ላይ ከምንወጣ ብሎ ነው እግዚአብሔር አንተን ያስቀረ። አንተ በጸሎት ስላገዝከን እግዚአብሔር ብርታቱን ሰጥቶን ሰራ ነው። ስንነጋገር ደግሞ 3 ነበርን። ህመም በቀጠሮ አልመጣም፣ ድርሻህን ውሰድ፣ እኛ ሰርተንልሃል አሉት። እግዚኦ አለ።
ልታስፈርዱብኝ ነው ወይ? እናንተ በሰራችሁት እኔ እንዴት ገንዘብ እቀበላለሁ? አልቀበልም አለ። ይኸውላችሁ የድሮ ጸብ ተቀበል አልቀበልም፣ ያሁኑ ጸብ ደግሞ አምጣ አልሰጥም። ተቃራኒ ነው። ተጣሉ ማለት ነው። ተቀበል አልቀበልም ጸብ። ወደ ገዳሙ አበምኔት ክስ መጣ። የገዳሙ አበምኔት ማለት አለቃው። እንዲሁ የዛሬ አለቆች እኮ በጣም ፈርዶባቸዋል። የቀድሞውን ክስ ተመልከቱት። የሚገርም እኮ ነው። መጡ ሶስቱም ያለቅሳሉ። ሶስቱ ምንድነው? የመጀመሪያው ተናጋሪ ያ በሽተኛው ይገርማል አባቴ፣ እነዚህ ሰዎች ሊያስፈርዱብኝ ያልሰራውትን ገንዘብ እንካ ብላ ይሉኛል። ሳልሰራ ላቤን ሳላፈስ እነሱ የደከሙበትን እንዴት ይሰጡኛል? እናንተስ ሊያስፈርድብን አብረን ተነጋግረን ዋጋ ነገ መተን እንሰራለን ብለን ህመም በቀጠሮ አይመጣም። ታመመ ወንድማችን ነው። እሱ እንዳለ ሆነን የተነጋገርነው እሱ በጸሎት ያገዘን ነው። እኛ ገዳም ውስጥ ነው እንዴት የሰራውበትን አልቀበልም ይለናል? ሊያስፈርድብን ነው አሉ እነሱ። ስለዚህ እዚህ ገንዘብ ላይ የሱም ድርሻ አለው። አበምኔቱ በጣም ተገረመ። ገዳማያውን ሰበሰበና ይው ፍቅር ህይወት አካል ገዝፋ ማለት ነው ስትንቀሳቀስ ተመልከቱ አላቸው። ፍቅር በምናብ አይደለም እየተራመደች ህይወት ምን እንደምትመስል አላቸው። አለቀሱ ሁሉም። ፍቅር እንደዚህ ነው። ከዛ በኋላ የገዳሙ አበምኔት ተቆጥቶ ያን በሽተኛው ከሁሉም ነገር ፍቅር ነው የሚቀድመውና ስለ ፍቅራቸው ብለህ ተቀበል አለው። በግድ ስለወደዱ ተቀበላቸው። ተቀበለ። ያለቀሰ ተቀበለ። እንዴት ነን እኛ በስራ ቦታ ላይ በተለይ ድርሻ በምንወስድበት አካባቢ ማለት ነው? እንዴት ነን? እኔ ይቅርብኝ ገሌ ቅዳሴ ጠበል ላይ እንኳን እንዴት ነን? ሌላው ይቅር እንዴት ነን? በጎን እርስ በርስ አባት ከልጅ ጋር ያለው ግንኙነት፣ ልጅ ከአባት ጋር፣ ታላቅና ታናሽ እየተሰዳደብን አይደለም? እየተናናቅን አይደለም? እንዴት ነው? እንከባበራለን ወይ? ይሄ ጎንዮሽ ግንኙነታችን ፍሬው ለሰዎች የሚታይ ነው ወይ? በጎን በኩል እንደበቀሉ ማለት ነው። ሶስተኛው ፍሬ ይዘው የሚገኙት አዝርዕት በስራቸው ፍሬ ይዘው የሚገኙ ናቸው። ከስር ማለት ነው። ቅድም እንዳላችሁት እንደ ካሮቱ፣ እንደ ድንቹ፣ እንደ ቀይ ስሩ ማለት ነው። ይሄ ደግሞ ከስር ማለት ንጽህናን ገንዘብ ማድረግ ማለት ነው። አይታይም። የክህነት ንጽህና አለ፣ አይታይም። ካህኑ መስቀል ይዞ እንጂ ንጽህናውን የሚያውቀው ራሱ ነው። ምዕመናን አያውቁለትም። ከስር ነው እሱ። ንጽህናን መሰረት ነው እሱ። የክህነት ንጽህና፣ የመዝሙር አገልግሎት ንጽህና፣ የስብከት አገልግሎት ንጽህና፣ የሰንበት ትምህርት ቤት አገልግሎት ንጽህና፣ አገልግሎቱ የሚፈልገውን ንጽህና ይዞ መገኘት ማለት ነው። የአንድ ምእመን ንጽህና ንጹህ መሆን ማለት የዝሙቱ ምናምኑ ብቻ አይደለም። ንጹህ መሆን የሰው ሀቅ፣ የሰው ገንዘብ፣ የሰው እውነት የሌለበት ማለት ነው። የሰው ደም የሌለበት ንጹህ የሆነ ይቀበል። ንጹህ የሆነ ከስጋውና ከደሙ ይቀበል። ንጹህ ያልሆነ ግን እንዳይቀበል። እጄን ካፋዩ ድፍ ንጹህ እንዳደረኩ ራሱን ይመርምር፣ ራሱን ይፈትን፣ ንስሐ ይግባ፣ የበደለውን ይካስ፣ የቀማውን ይመልስ፣ ከተጣላው ጋር ይታረቅ ነው አገልግሎታችን። በንጽህና መሆን አለበት። ሰው ያስቀየምን፣ ሰው ያስያዘንን አንዳንድ ሰንበት ተማሪዎች ወይም ወጣቶች ወደ ቤተክርስቲያን ይመጣሉ። ቤት የሆነ ገበያ ወይ የሆነ ነገር ይጅልኝ ስትላት እናት የራስሽ ጉዳይ ላይ ፕሮግራም አለብኝ ብላ እዚህ ትመጣለች። እዚህ ከበሮ ብትመጪ ብትሰግጂ ምንም አይሰማውም እግዚአብሔር። እናትሽ እያለቀሰች ነው። ያኛው ነው የሚበልጠው። እንደው የእናትን ትእዛዝ የአባትን ትእዛዝ አክብሮ ጠንቋይ ቤት ሂድ እስካላለ ድረስ ማለት ነው። ልጆቹ የሚበሉት የላቸውም እና ትንሽ ሽሮ ስሪ፣ ሽንኩርቱን ባይሆን ከታትፊልኝ፣ የለም ነጠላዋን ብድግ አድርጋ ቤተክርስቲያን። አይፈልገውም ይሄን አገልግሎት እግዚአብሔር አይፈልገውም። ንጹህ አይደለማ። ሰው አስከፍተን የመጣ ነው ማለት ነው። ወላጆቻችን ትምህርት ቤት ይልኩናል። አንዳንዶቻችን ደግሞ እናበዛዋለን እኮ ጧት ቦርሳ ይዘን ከቤት ወደ ትምህርት ቤት ወጥተናል። ቤተሰቦቻችን ወደ ስራ ሄደዋል። የተለመደ እኛ ባጥር ዘለን ቤተክርስቲያን እንመጣለን። ምንድነው? ንግስ ነው እና ነክሳለን። እዛ ቆመን ዩኒፎርም ለብሰን አይቀበለውም እግዚአብሔር።
አይቀበለው። ያንተ ስራ መማር ነው። ከትምህርት ቤት ስትወጣ ትደርሳለህ። እየፎረፉ ማስቀደስ እየፎረፉ መጥቶ ጥሩ ጫት ቤት ከመሄድ ይሻላል ትለኝ ይሆናል። ሁለቱም አይቻልም። ቤተሰብ ቤተክርስቲያን እንድትሄድ አይደለም የፈቀደልህ፣ ትምህርት ቤት ነው። ላንተ የሚያስበው ላንተ የሚጨነቀው ቤተክርስቲያን እንደማይጠቅም አውቆ አይደለም። ከቤተሰብ በላይ ለማወቅ መሞከር አይሆንም። እንዲህ አይነት አገልግሎት አይፈልግም። እግዚአብሔር አይፈልግም። የእንቅልፍን ሰዓት ነው ለሱ መስጠት ያለብን። የራስን ሰዓት ቀንሰ የጨዋታን ሰዓት፣ ኳስ የምታይበትን ሰዓት፣ ጌም የምትቀጠቅጥበትን ሰዓት እሱ ሰጠው። እሱ የባከነ ሰዓት ነው። የምታጠናበትን አይፈልገውም። ትምህርት ቤት የምትማርበትን አይፈልገውም። ቤተሰብ የምታገለግልበትን አይፈልገውም። እሱ እግዚአብሔር አይፈልገውም። ያን ስትሰራ ነው እግዚአብሔር የሚያከብር። የራስህን ሰዓት፣ የራስህን ገንዘብ፣ የራስህን ላብ። ዛሬ ኳስ ጨዋታ አለ፣ በቃ እሱን ዝጋውና ናና አስቀድስ። ጓደኞችና እንዝናና ብሎ ይሆናል። እሱን ተወውና ና ቁጭ ብለህ ተማር። የቤተሰብን ትእዛዝ ጠቅጥቆ ኃላፊነትን ጠቅጥቆ አይሆንም። ንጹህ አገልግሎት በንጽህና ማገልገል ይፈልጋል እግዚአብሔር። አራተኛውና የመጨረሻው ይሄ በውስጣቸው ፍሬ የሚይዙ እንደ ዱባ እንደ ቅል የመሳሰሉት ማለት ነው። ይሄ ደግሞ ትህትና ነው። ትሁት መሆን በውስጣቸው ትህትናን ገንዘብ ያደረጉ ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማል። ምኖችን ይቃወማል አለ? በጣም የሚጠላው ትዕቢተኞችን በጣም ነው የሚጠላው። ይኸውላችሁ ስለ ጠላውም ነው ዲያብሎስን ዚንጦርጦ ሲወረወር። ትዕቢቱ አመስግን ሲባል አላመሰግንም አለ። እኔን አመስግኑኝ እንጂ አወረደው። አይፈልግም እግዚአብሔር ትዕቢት አይፈልግም። ትሁት መሆን አለብን። አንዳንድ ሰው ቤተክርስቲያን እንደዚህ ንግስ ምናምን ሲሆን በሩን ግድግድ አድርጎ ይዞ ይሳለማል፣ ተንበርክኮ ይጸልያል። ሰው ደግሞ ለመሳለም ከኋላው እየጠበቀው እና አንዳንድ የሚያስተናግዱ ወጣቶች ያሳዝኑኛል። እባክህን አንዴ ይሉና ይቀሰቅሱታል። ተነስ ጸሎት ለማድረግ ወደዛ ነው። ዞር ይልና ምን አገባ ብሎ እንደገና ወደ ጸሎቱ ደግሞ ይሄዳል። አሁን ይሄን ጸሎት እንኳን እግዚአብሔር እናንተ ተሰሙታላችሁ። የካህን በር ይዞ የአገልግሎት በር ዘግቶ እዚህ ተሳልሞ ለሌላው ሰው ለቆ ራቅ ብሎ ፈንጠር ብሎ መጸለይ። እግዚአብሔር እኮ ሳንናገርም ይሰማል። በሩን ስለያዝ ነው አይደለም የሚሰማል። እግዚአብሔር እንደ ሰው አይደለም። ሰው ነው መንገድ ላይ ይዘው እባክህ የምትለው። እግዚአብሔር ሁሉም ጋር አለ። ስሞ ያንን ዳብሶ ቦታ መልቀቅ ነው። ጸበል ገብታችሁ እየተጠመቃችሁ እዛው 40-30 ደቂቃ ቁጭ ልቀቅ እንጂ ቆይ መገለባበጥ እዛው ማለት ነው። ቢወረፋ ለሌላ ሰው እኮ እየተጠመቀ ነው። በጭራሽ ፍጹም በብዛት ምንድነው ይመስለን አይደል? በፍንጣቂው ነው ምንድነው? ከዚህ ነው የሚጀምረው። ከዕለት ተዕለት ህይወታችን የቅዳሴ ጸበል ዛሬ ትንሽ ነው ውሃ አልቀዳንም፣ የቅዳሴ ጸበል ቡርዞ አላስገባንም ይላሉ። አንዳንድ ቦታ ይናገራሉ እና ጠብ ያደርግልናል አይደል? ሙላው እንላለን። ሙላው እንጂ ግጥም አድርገን ጠጥተን ድገመኝ ሌላ ሰው ይዳረሰው በጭራሽ የለም። አንደቅድቀን በብርሌና በጠርሙስ ቤት ይዘን ነው የምንሄደው። በጭራሽ የለም። አያችሁ እንዴት እንደምናገለግለው እግዚአብሔር እንዴት እንደምንሰማው። በቃ የራሳችንን ብቻ ፈጽመን ነው የምንወጣው። አንሰማትም ቤተክርስቲያንን። መቼ ነው የምንለወጠው? መቼ ነው ፍሬ የምናፈራው? እግዚአብሔር ለሁላችንም ልቦና ይስጠን። በእውነት ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። እንዴት ደስ የሚል ቃል ነው! ትዕቢተኞችን ይቃወማቸዋል፣ ራሳቸውን ዝቅ ለሚያደርጉ ግን በጸጋ ላይ ጸጋ ይጨምርላቸዋል። ላጠቃለው ለምንድነው ፍሬ እንዳናፈራ አንቆ የያዘን ምንድነው ስንል ቤተክርስቲያን አገልግሎቷን አቋርጣ አታውቅም። ማህሌቱ፣ ሰዓታቱ፣ ኪዳኑ፣ ቅዳሴው፣ የአውደ ምሕረት ዝማሬው፣ ስብከቱ ሁሌም አለ። እዚህ ባይኖር እዛኛው ቤተክርስቲያን ይኖራል፣ እዛኛው ቤተክርስቲያን ባይኖር እዛኛው ይኖራል። ገጠር ላይ ባይኖር ከተማው ላይ አለ። አሁን ማህበራዊ ሚዲያውም እንደዚሁ ቤታችን ውስጥ ሁሉ አለ፣ አይቋረጥም።
ለምንድነው ለውጥ ማናመጣው? ያለቃቀም ሁኔታ ነው። እንዳለቃቀማችን እንዳያያዛችን ነው። ቀላል ምሳሌ ልንገራችሁ። አሁን ረቡዕ ጉባኤ መምራን ይጋብዛሉ። ስብከተ ወንጌል እነሳን ያስጨነቁ ከሁለት ወር ከአንድ ወር በፊት እየደወሉ መኪና እየላኩ ካለበት መምህሩን እያመጡ ጉባኤ ተቋርጦ አይታወቅም፣ ይዘጋጃል። ግን ሆን ብለን ለመማር ምን መጣ ሰዎች ስንት ነን? ማስታወሻ ይዘን ስንት ነን? እግረ መንገዳችን አሁን ምን መጣው? እባካችሁ ጠጋ ጠጋ በሉ ተብለን አይደለም ከስራዬ ብለን ዛሬ ምን አይነት መምህር የሚመጣው ሳይሆን ምንድነው እግዚአብሔር የሚነግረኝ ብለን አለን። ማስታወሻ ምን እንማርበት ምን ጽፍበት አለ። ከዚህ ነው የሚጀምረው አለቃቀም። 5 ባቄላ ለ3 ዶሮ ስንት ይደርሳቸዋል ብሎ ጠየቀ አንድ አስተማሪ። እና ተማሪዎቹ ካልኩሌት ማድረግ ጀመሩ። ገበሬው እጁን አወጣና እንዳለቃቀማቸው ነው አለ። 5 ባቄላ ነው ያለው፣ 3 ዶሮዎች ናቸው ያሉት። ባለቃቀሙ ፈጣን የሆነ 5ቱንም ሊለቅመው ይችላል። ቀርፈፍ ያለው አንድም ላይ ያገኝ ይችላል። ምንድነው ችግሩ? አለቃቀም ላይ ነው ችግር ያለው ማለት ነው። አረዳድ ላይ ነው፣ አያያዝ ላይ ነው ችግር ያለው ማለት ነው። ስናጠቃልለው ይሄንን ትምህርት የሚወስደን ልብ ብለን የጠቀስነው ልባችን ለሚነገረው ቃል እግዚአብሔር 4 አይነት ልቦች አሉ። 4 አይነት ልቦች ይሄ ቃል እግዚአብሔር የሚያርፍባቸው 4 አይነት ልቦች። የመጀመሪያው ልብ መንገድ ዳር ተብሎ የተመሰለ ልብ አለ። መንገድ ዳር ያለ መሬት፣ መንገድ ዳር ያለ መሬት ማንንም ነው የሚረግጠው። መንገድ ዳር ያለ መሬት ማንንም ነው የሚጸዳዳበት። የሚገርም እኮ ነው። መንገድ ዳር ያለ መሬት በግለሰብ ያልተያዘ ያልታጠረ ወይ በመንግስት ያልተያዘ ዝም ብሎ አላፊ አግዳሚ ሁሉ የሚጫወትበት ማለት ነው። ያንዳንድ ሰዎች ልብ እንደዚህ ነው። አይሳዝም? ያንዳንድ ሰዎች ልብ እንደዚህ ነው። ሁሉም ነው የሚጫወትበት ልቡ ላይ ማለት ነው። የማያየው ነገር የለም። የሚያስለቅስ ነገር ያያል፣ የሚያስደነግጥም ያያል፣ የሚያጽናናም ነገር ያያል። የማይገባበት አጥር ቅጥር እንደሌለው መንገድ ዳር ያለ መሬት አጥር ቅጥር የሌለው ልብ አለ። ባካና የሆነ ልብ፣ ዝንጉ የሆነ ልብ፣ አጥር ቅጥር አልባ የሆነ ልብ። ስለ ቃሉ ይቅርታ ጠይቃለሁኝ። ጥራጊ፣ አመድ፣ ቆሻሻ መድፊያ የሆነ ልብ። ይኸው ቲክቶክ ላይ የገለጠ ቆሻሻ እኮ ነው የሚደፉብን ሰዎች። ሰበር ዜና ቆሻሻ ይደፉበታል አምጥተው ይዟል። ያንን ሁሉ ምን አይነት መሬት ነው ይሄ? አጥር የሌለው በሕግ አምላክ የማይል የከተማ ቆሻሻ ሁሉ የሚጣልበት፣ የሚያነበውን የማይመርጥ፣ የሚያየውን የማይመርጥ፣ የሚሰማውን የማይመርጥ ምን አይነት ልብ ነው? እዚህ ልብ ውስጥ የእግዚአብሔር ቃል ፍሬ ሊያፈራ አይችልም። በፍጹም አይችልም። ካልታጠረ አይችልም። ለቃሚ መጥቶ ለቀመው ምንም ሳያፈራ ማለት ነው። ወፍ ለቃሚ የተባለው ዲያብሎስ ነው፣ ሰይጣን ነው። በዚህ ሙሉ ውስጥ ሆነን የእግዚአብሔርን ቃል መስማት አንችልም። ማንመርጥ ከሆነ ምናግበሰብስ ከሆነ ጥራጊ፣ አመድ፣ ቆሻሻ መድፊያ የሆነ ማንም ወጪ ወራጁ የሚመላለስበት ሁሉንም የሚሰማውን ነገር በሙሉ ወፎች የሚለቅሙበት ማለት የማያስታውስ። ሴትዮዋ እንዳሉት አቤት የዛሬው መምህር አሉ። መንደር ሄደው ማለት ቡና ተፈልቶ አቤት የዛሬው መምህር አወረደው። ለምሳሌ እስኪ ስለምን ተናገረ? ወይ እሱንማ ምኑን ይዤው በቃ ይኸው ልብ እንደዚህ አንድ ቃል እንኳን አንድ ቃል። ሁለተኛው ይኸው እንዳያድግ የሚያደርገው አንዱ እሱ ፍሬ እንዳናፈራ የሚያደርገው እሱ። ሁለተኛው ጭንጫ ልብ ደግሞ አለ። ጭንጫ ልብ ማለት ጠንካራ ልብ እንደ አለት፣ ይሄ ፈጥኖ አወቅኩ የሚል ወደ ውስጥ ግን የማይዘልቅ። ይሄ ልጅ ሆነን እግራችሁን ታጠቡ ሲባል አንድ ጣሳ ውሃ ይዘን ሄደን እጅ ላይ እንደፋዋለን። ከፊት ለፊት ነው የምንደፋው እግራችን ላይ ማለት ነው። ታጥባል? አዎ ይሄው። ከዛ አባታችን የሚያየው ደግሞ ከኋላ ተረከዛችን ቁርጭምጭሚታችን መሃል ምንም ውሃ ያልነካው ደረቅ እግር አለ ማለት ነው። ውሃ ደፍተና አልኩኔ ታጠባ አልኩ እንጂ ከዛ በቀበቶ። የአንዳንድ ሰዎች ልብ እንደዚህ ነው። ወደ ውስጥ አይገባም፣ የሆነች ነገር ያገኛል። ከዛ እሷ ዕውቀት ትመስሏለች። ጭንጫ የሆነ የማይከፈት ማለት ነው።
ስፋ አእምሮ የሌለው ልብ ሰፊ የሆነ አእምሮ የሌለው ልብ ትምህርት የማይሰርጸው የማይሰነጠቅ አለት ወይም ኢትዮጵያውያን አድሮ ቃሪያ ከርሞ ጥጃ የሚሉት ቲሸርት ይለብሳል እግዚአብሔር ፍቅር ነው ብሎ ግን ሲሳደብ ይውላል። ቲሸርቱ እኮ እግዚአብሔር ፍቅር ነው የሚለው አቺ የታባ ምናምን እያለ ነው አይገባው። የሚውልበት ቦታ የተቀደሰ ነው፣ የሚናገረው ንግግር የረከሰ ወደ ልቡ አይሰርጽም ማለት ነው። ይሄ ጭንጫ የሆነ መሬት ፀሐይ አጠወለገው መከራ ነው። መከራ ሲመጣ ፈጥኖ የሚክድ ማለት ነው። እንደዚህ አይነት ልብ ያለው ሰው አለ። እግዚአብሔር ከዚህ ሰወረን ሁላችንም። ሶስተኛው በሾ የተከበበ ልብ ያለው ደግሞ አለ። ልቡ ጥሩ ነው ግን በሾ ተከቧል። ያቺ ፍሬ መሬቷ ላይ ወደቀች። መሬቷ ጥሩ ነች፣ በሾ ስለተከበበች ግን ልክ ፍሬ ዘሯ መብቀል ስትጀምር ወደ ላይ ከፍ እንዳትል እሾ አነቃት ነው። ምሳሌው በጣም የሚገርም የሰማውን እንዳይተከብር እንደ እሾ የሚያንቀው አለ። ምንድነው ይሄ እሾ የተባለው? የሚዋጋ የሚዋጭር የሚቆነጥር የሚቀድ እሾ ማለት እሱ ነው። ምንድነው ይሄ? ይሄ ደግሞ ብዕል ሰፋጢት ማለት የዚህ ዓለም ንብረት የዚህ ዓለም ኑሮ የዚህ ዓለም ሹመት ሽልማት የሚያታልለው ማለት ነው። የሚያታልለው የዚህ ዓለም ሀብት ዝና ክብር ስልጣን የሚያታልለው ፍሬ እንዳያፈራ የሚያደርገው እንዳይቆርቡ የሚያረጋቸው እንዳይመጸውቱ የሚያረጋቸው ወደ ቤተክርስቲያን እንዳይመጡ እንዳያስቀድሱ የሚያረጋቸው ሱቄን እንዴት ዘግቼው ልምጣ ሚሉ ማለት ነው። የዚህ ዓለም ንብረቱ ሀብቱ ስልጣኑ ፍሬ እንዳያፈሩ ያደርጋቸዋል ይላል። አንዳንድ ጊዜ መልክ ውበት ሊሆን ይችላል። እነዚህ ሶስት አይነት ልቦች መወገድ አለባቸው። መንገድ ዳር የሆነ ልብ፣ ጭንጫ የሆነ ልብ እና በሾ የታጠረ ልብ እነዚህ መወገድ አለባቸው። እነዚህ በጾም በጸሎት ነው ይሄን ልብ ማስተካከል የሚቻለው። በሰጊድ በመጠመቅ የእግዚአብሔርን ቃል ደጋግሞ በመስማት። አራተኛውና የመጨረሻው የሚገርም ልብ የሚገርም መሬት መልካም ለም የሆነ መሬት የተዘራውን የሚቀበል መልካም ፍሬ የሚያፈራ ማለት ነው። የለመለመ እሾህ የሌለበት መንገድ ዳር ያልሆነ ጭንጫ ያልሆነ የተዘራውን የሚያበቅል ማለት ነው። እግዚአብሔር እንዲህ አይነት ልቦና ያደለለው ሁላችን ማለት ምንም በጣም እንደ ከባድ አርጋችሁ አትመልከቱት። ከዛሬ መጀመር ይቻላል። ምንድነው የኔ ችግር? ምንድነው ማስተካከል ያለብኝ? እንዴት ላስተካክለው? በአንድ ጊዜ አይደለም። ጓደኞቻችንን መቀነስ ያለ ስራ የምናጠፋቸውን ጊዜያቶች መቀነስ ሶሻል ሚዲያ ላይ የምናሳልፈውን ሰዓት መቀነስ መንፈሳዊ ነገሮችን ማንበብ መንፈሳዊ ነገሮችን መስማት ወደ ቤተክርስቲያን መምጣት ቃል እግዚአብሔር ማዳመጥ ማስቀደስ እንደዚህ ያደረግን ስንሄድ እነዚህ ሾው አሜከላ ሁሉ እየተነቀለ በትክክል እየተስተካከለ ይሄዳል ማለት ነው። አንቆ የያዘን ምንድነው? የልባችን ሁኔታ ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን ይቆየን።